ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት በጣም ነው የሚደንቀው። እዚህ ውስጥ ሶስት ነገሮች አሉ። Blessed be the God and the Father of our Lord Jesus Christ, who has blessed us with all spiritual blessings in heavenly place in Christ. እዚህ ጋር ኢየሱስ የሚል አለ። በክርስቶስ ኢየሱስ ይላል። ኢየሱስ በሉ። ደግሞ የኢየሱስ ክርስቶስ አባትና አምላክ ይላል። እግዚአብሔር። ደግሞስ መንፈሳዊ በረከት ይላል። spiritual blessings. ሃሌሉያ። በዚህ ትንሽ ቃል ውስጥ የአብ የወልድ የመንፈስ ቅዱስ ሐሳብ አለበት፣ ማንነት አለበት። እግዚአብሔር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ምን አድርጎናል? ባርኮናል። አም ብለስድ በሉሴ። የቀረ በረከት እስከማይኖር ድረስ በሁሉም በረከት እግዚአብሔር ምን አድርጎናል? ባርኮናል። በክርስቶስ ተባረክ ያለው በለው ከጎና ያለውን ሰው። እግዚአብሔር ሌላ መባረክ የለው። ትልቁ በረከቱ ትልቁ መባረኪያው ልጁ ነው። በልጁ ባርኮኛል የሚል አሜን ይበላል። ከዚህ የሚበልጥ ስጦታ የለውም። አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋል። ይሄ የመጨረሻው በረከት ነው። እግዚአብሔር ያለው የመጨረሻው ሀብት ነው። እግዚአብሔር ያለው የመጨረሻው ቃል ነው። እግዚአብሔር ያለው የመጨረሻው ሐሳብ ነው። እርሱ ማን ነው? ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ በኩል ምን አድርጎናል? ባርኮናል። ልጁን በመስጠት ባርኮኛል በሉ እስቲ። የጎደለብኝ የለም በሏ። ኢየሱስን እግዚአብሔር ሰጥቶናል። አሜን በሏ። ሌላ ከዚህ በኋላ የሚሰጠን ምንም ነገር የለው። በመጨረሻው ባርኮት ባረከን። ከጎን ያለውን ሰው በመጨረሻው ባርኮት ተባርካል በለው። በጣም ትልቁን በረከት እግዚአብሔር ባርኳል። በልጁ በክርስቶስ ኢየሱስ የባረከን። አሜን በሏ። ማን ነው የባረከን? የኢየሱስ ክርስቶስ አባትና አምላክ እርሱ ማን ነው? እግዚአብሔር ነው። ምን አረገን? ባረከኝ በሉ እስቲ። በምን ባረከኝ? በልጁ በክርስቶስ ኢየሱስ ባረከን። እሱ ብቻ አይደለም፣ በመንፈሳዊ በረከት ሁሉ። ሃሌሉያ። ከጎን ያለው ሰው በልጁ ባረከኝ በለው። ሌላ ደግሞ በመንፈሳዊ በረከት ሁሉ ምን አረገን? እግዚአብሔር በልጁ በክርስቶስ ኢየሱስ በመንፈሳዊ በረከት ሁሉ ባርኮናል። ከጎን ያለው ሰው በሁሉ ነው የተባረከው በለው። ታውቃላችሁ ምድራዊ ነገር ወይም ደግሞ ፊዚካል ዓለም ላይ የምታዩት ነገር በሙሉ የመንፈሳዊ ነገር ሪፍሌክሽን ነው፣ የመንፈስ ነጸብራቅ ነው። አሜን በሏ። በሰማይ የተለቀቀ በምድርም የተለቀቀ ነው። ላይ ከተከፈተልሽ እታች ማን ይዘጋዋል? አረ አሜን። ከላይ ትእዛዝ ከወጣ ሰማይ ባንቺ ላይ ይሁን ካለ ማንንም ተባብሮ ያንተን ነገር ሊዘጋው። ለምን? የሚከፍት የሚዘጋ የሌለ፣ የሚዘጋም የሚከፍት የሌለ በፊት የተከፈተን በር ሰጥቻለሁ፣ ማንንም ሊዘጋው። እኔ በእግዚአብሔር ስለተባረኩኝ በምድርም የተባረኩ ነኝ። እኔን ሰይጣን መርገም አይችልም የሚል አሜን ይበላ። አረ አሜን በሏ። ሰዎች ተሰብስበው ስላንቺ መጥፎ ነገር ቢያወሩ የሰማይን በረከት ማስቆም አይችሉም። ሰማይ ከባረከ ምድር ዴታው ነው። አረ አንድ ሰው አሜን ይበላ። በልጁ በክርስቶስ ኢየሱስ ምን አድርጎናል? ባርኮናል። የጌታችን የኢየሱስ ክርስቶስ አባትና አምላክ ባርኮናል። ደግሞስ በመንፈሳዊ spiritual gifts አሜን። በመዝሙር በቅኔ አሜን በሏ። በፈውስ ሃሌሉያ። በትንቢት አረ አሜን በሏ። ሚስጥርን በመግለጥ አሜን። ልሳን በመናገር ሃሌሉያ። በመንፈሳዊ በረከት ተባርኬያለሁ በሉ እስቲ። እግዚአብሔር በመንፈሳዊ በረከት ስለባረከሽ አንቺ በኢየሱስ የሚጎልብሽ ነገር አይኖርም። ብዙ ሰው በምድራዊ በረከት ተባርኳል፣ ወይም ደግሞ በሚታይ በሚቆጠር በሚዳሰስና በሚነካ አይደለም። ብዙ ሰው ገንዘብ አለው፣ ሰላም የለውም፣ እረፍት የለውም። የሱ በረከት መንፈሳዊ አይደለም፣ ስጋዊ ነው። ያዕቆብ የኤሳውን ብኩርና ሰርቆ ሄደ። ከዛ ደግሞ ላባ ቤት ቆየ። ከ14 ዓመት በኋላ ሲመለስ እግዚአብሔር ተገናኘው አይደል? ያዕቆብን ስም ማን ነው አለው። እኔ አሁን አላታልልም አለ። ስሜ ያዕቆብ ነው አለ። ስሜ ያዕቆብ ነው በማለት መልካም ተናግረሃል አለው። ከዚህ በኋላ ስም ይቀየራል አለው። ብዙ ሀብት አለው፣ 2 ክፍል ሰራዊት አለው። በዚህ ስወጣ ከሀገሬ ስወጣ አለ በትር ብቻ ይዤ ወጣው አለ። አይገርምም? በተመለስኩ ጊዜ ግን የ2 ክፍል ሰራዊት ሆኛለሁ አለ። ተባርኬያለሁ አለ። በገንዘብ በሀብት በአህያ በመንጋ በምናምን በሁሉ ተባርኬያለሁ አለ። በሚስት በልጅ ያልተባረኩት በረከት የለም አለ። ግን ካልባረከኝ የዛ ሰው በረከት መንፈሳዊ አልነበረም ማለት ነው። ከጎን ያለውን ሰው እግዚአብሔር በመንፈሳዊ በረከት ይባርክ በለው።
በጣም ብዙ ሀብት አለው ግን እግዚአብሔር ባርከኝ ይላል። ምን አይነት ባርኮት ነው? መንፈሳዊ ባርኮት። እኔ ጸልያለሁ ዛሬ እግዚአብሔር በመንፈሳዊ ባርኮት ይባርካቸዋል። ከጎን ያለውን ሰው ነካ አድርገውና መንፈሳዊ ባርኮት ተባርካል ወይ በለው። መንፈሳዊ በረከት አለ ወይ በለው። ራካታ ቃል አለ ወይ በለው። ሃሌሉያ መዝሙር አለ ወይ በለው። ራካታ ላባውሳፓ ዛሬ እግዚአብሔር ይባርካል በለው። በመንፈሳዊ በረከት ስፒሪቹዋል ጊፍት ዛሬ ያገኙሃል። ሃሌሉያ ይታይ ነገር ያለው እግዚአብሔርን ባርከኝ ይላል። ምን አይነት በረከት ነው? ከዛ እግዚአብሔር ባረከው። የጭኑ ሹሉዳ ተነካ፣ ተባረከ። አሜን። ስሙ ተቀየረ። ያዕቆብ አትባልም እስራኤል ትባላለህ አለ። አነከሰ። አንክሶ ግን በመንፈሳዊ ባርኮት ተባርኳል። ከጎን ያለውን ሰው በምንም ነገር ያነከስክ ሊሆን ይችላል በለው። እግዚአብሔር ግን በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባርኮዋል በለው። አረ አንድ ሰው አሜን ይበላ። በርግጥ የምናነክስበት ነገር ሊኖር ይችላል ግን ጌታ ባርኮናል። በርግጥ ቅር የሚለን ነገር ሊኖር ይችላል ግን እግዚአብሔር ባርኮናል። በርግጥ ያልሞሉ ነገሮች ሊኖሩ ይችላሉ፣ ጎዶሎች ሊኖሩ ይችላሉ፣ እግዚአብሔር ግን ባርኮናል። በክርስቶስ ተባርኬያለሁ በሉ። ደግሞስ በመንፈሳዊ ስጦታዎች ተባርኬያለሁ። አሜን በሏ። እግዚአብሔር እንደዚህ አይደል ያለው? ጸጋዬ ይበቃል። አረ አንድ ሰው አሜን ይበላ። ከጎን ያለው ሰው ጸጋው እኮ በቂ ነው በለው። መንፈሳዊ በረከቱ በቂ ነው በለው። አረ አንድ ሰው አሜን ይበላ። ዱቄቱ ከማድጋ ዘይቱም ከማሰሮ አላለቀም ይላል። አሜን በላ። በኢየሱስ መንፈሳዊ በረከት ቤት ገባ። መንፈሳዊ በረከት ቤትሽ ገባ። ያልሰጠኝ ምን አለ ቀረብኝ ምለው እንዴት ይሄን ይጠይቅ ከሞት የታደከው ወይ ፍላጎቴ ሞላልኝ ምኞቴም ተሳካ ይህ ሁሉ መደምደሚያ ኢየሱስ ነው ለካ። ስሙኝ፣ እግዚአብሔር በክርስቶስ ኢየሱስ በመንፈሳዊ በረከት እናንተን ዛሬ ይባርካል። ኢየሱስ ውስጥ ገንዘብ ሳይኖር ያዘንጣል፣ ያዘምርሃል፣ ምድረ በዳ ላይ ያስቃል። አራ በመንፈሳዊ ተባረኩኝ የሚል አሜን ይበላ። ሰው ኑሮህን አይቶ ይገምታል፣ አንተ ግን ከኑሮ በላይ ትስቃለህ። ያለቅሳል ሲሉ ስቀህ ትወጣለህ። በመንፈሳዊ በረከት ዛሬ ልባርካችሁ። ውስጥን የሚሞላው በሉ እስቲ ምድራዊ ነገር ሳይሆን በሉ ሰማያዊው ነገር ነው በሉ። ሰው በምድር ምንም ቢበላ ምንም ቢጠጣ አይደርቅ አይሞላም። ሰማይን ግን የጠጣ የሰማዩን በረከት ሰማያዊ ጸጋውን ያገኘ ግን ለዘላለም ይረካል። አሜን በያ። በረከቴ 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 በመንፈስ መነካቴ። ከጎን ያለው ሰው በእግዚአብሔር መንፈስ መነካት ምን ያህል በረከት እንደሆነ ታውቃለህ ወይ በለው። ስንቶቻችሁ ታውቆ ይኖራል? በእግዚአብሔር ቅባት መነካት፣ በእግዚአብሔር መንፈስ መነካት፣ በእግዚአብሔር ኃይል መነካት ትልቅ በረከት ነው የሚል ጮሆ አሜን ይበላ። በመንፈሳዊ በረከት ተባርኬያለሁ በሉ እስቲ። ስወጣ ስገባ ያዘምረኛል በለው። ከጎን ያለው ሰው ሳቅ ሳቅ ይለኛል፣ አምልክ አምልክ ይለኛል፣ ዘምር ዘምር ይለኛል፣ ተንብይ ተንብይ ይለኛል። አሜን አሜን አሜን። ተስፋ አለ ይለኛል፣ ክብር አለ ይለኛል። ከፊት ድል ነው እንጂ ውርደት የለም ይለኛል። ከፊት ከፍታ ነው እንጂ ዝቅታ የለም ይለኛል። አይዞ ልጄ ትደርሳለህ ይለኛል። እግዚአብሔር ያናግረኛል፣ መንፈሱ ያናግረኛል። በመንፈሱ ተባርኬያለሁ። እግዚአብሔር መንፈሱን ሰጥቶኛል። ይሁንልሽ። ቀጥሎስ በመንፈስ ቅዱስ ባርኮኛል፣ በህልውናው ባርኮኛል፣ በመገኘቱ ባርኮኛል። አረ አንድ ሰው አሜን ይበላ። ከዚህ በኋላ በለው ከጎን ያለው ሰው ሰማያዊውን በረከት ወደ ምድራዊ በረከት ኮንቨርት እያረክ ትኖራለህ በለው። እየቀየርከው ትኖራለህ። በሰማይ ከተባረከን በምድር ያቀተዋል እንደ እግዚአብሔር ከላይ ይበልጣል ወይስ ከታች ይበልጣል? ያዕቆብ ያ ሁሉ ከብት እያለው የሰማዩን ፈለገ። ለካ የምድር ብቻውን ሙሉ አያደርግም የላይኛው ከሌለበት። እኔ ግን ዛሬ እናገራለሁ፣
እላይኛውን ሰጥቶሽ ከሆነ ምድሩንም ያስወርስሻል። ከጎን ያለውን ሰው ነካ አድርገውና ምድሩንም ትወርሳለህ በለው። እታችሁንም ትወርሳለህ። በሁሉ እኮ ነው የተባረከው። አረ አሜን በለዋ። አንድ ልጁን ከሰጠን ከእርሱ ጋር ሌላውን እንዴት አብልጦ አይሰጠንም? እግዚአብሔር በክርስቶስን የሚያክል ጌታ ላንቺ ከሰጠ ልጁን እስከ መስጠት ድረስ ከወደደሽ ምድራዊውንማ እንዴት አይሰጥሽም? እኔ ዛሬ እናገራለሁ፣ በልጁ ተባርካል። አሜን በልና ውሰድ። ቀጥሎስ ስፒሪቹዋል ጊፍትስ በሉ እስቲ። በመንፈሳዊ ስጦታ በሉ፣ በጸጋ ስጦታ በሉ ባርኮሃል። አሁን በኢየሱስ ስም መንፈሳዊ በረከቱን ወደ ምድራዊ የመነዘርሽው ትኖሪያለሽ። ቀላል አማርኛ እግዚአብሔር ድፍኑን ሰጥቶናል። ሙሉን ድፍን ሰጥቶናል። ድፍን ነው የሰጠን። ከጎን ያለው ሰው መንዝረ ትኖራለህ በለው። መንዝረ አረ አንድ ሰው የተሰጠን መንፈሳዊ በረከት ወደ ምድራዊ በረከት መንዝረው ኮንቨርት አድርገው። አረ አንድ ሰው አሜን ይበላ። መንፈሳዊ በረከት ስትባረክ ከዛ ትንሽ ኮትኮት አድርገ የተከልካ ቶሎ ታድጋለች ዛፏ። ምን ነው አሜን በትሉ? እንዲሁ መሬቱን አፈሩን እንደዚህ አድርገ እንደዚህ ከፈት ተሰርቅ ውሃ ይፈልቃል። አሜን። በጣም ቀላል እኮ ነው። ውሃን እግዚአብሔር ይባርከዋል። እህልህን እግዚአብሔር ይባርከዋል። ቆሎ ብትሸጥ ራሱ ሀብታም ትሆናለህ። በቃ አንተ ሀብታም አለመሆን አትችልም። እግዚአብሔር በክርስቶስ ኢየሱስ ደግሞ በመንፈሳዊ በረከት ሁሉ ምን ሲያረገ አሜን በለዋ። ሲባርከ አንተ ነገር ሁሉ ቀላል ይሆንልሃል። እጮኛ አሽተህ ታገባለህ። ከዚህ በኋላ በለው ከጎን ያለው ሰው በመንፈሳዊ በረከት ትባረካለህ። እጮኛ ትይዛለህ፣ ታገባለህ። አረ አንድ ሰው አሜን ይበላ። እጮኛ ትይዣለሽ፣ አትከስሪም በላት። አትከስሪም